ኪንጎ አታድክመኝ፣ ልቀቀኝ፣ ልሂድበት። አንቺ ልጅ ባትታገኝ ነው የሚሻልሽ። ያሳመምከኝ ነው፣ ልቀቀኝ እኮ እያወራሽ አንዴ ቆመሽ አውሪ ነው ያልኩሽ። ልቀቀኝ፣ ልሂድበት። ሰላም እንዴት ናችሁ? ዛሬ ስጠብቀው የነበረው ድራማ ተለቋል ማለት ነው። እንዴት ደስ እንደሚለኝ ገና ተመለቀቁ። በቃ እጠብቃለሁ፣ ተጠባብቄ ነው። ትቱር አይለቁም በነገራችን። ነገር ግን በጣም ደስ የሚል ድራማ ነው ማለት ነው የማሳያችሁ። እንግዲህ አደይ ተጠልፋለች ማለት ነው። ዲንጎ ጠልፏታል። ያው መንገድ ላይ ቆሞ የሚያስቸግራት ልጅ የነበረው እሱ ጠልፏታል። ይህንን ደግሞ ያቀነባበረችው ፍቅር ናት። እንግዲህ ማርኮት በጣም ነበር የሚወዳት ፍቅርን ይወዳታል በጣም ከሚባለው በላይ በትህትናዋ፣ በሙያዋ፣ በቃ በቻይነቷ፣ በሁሉ ነገር በጣም ይወዳት ነበር። ነገር ግን አስቀድሞ ፍቅሩን አልገለጸላትም። ግን ያው ሁልጊዜ ወንድሜ እህቴ እየተባባሉ ነበረ አብረው የሚኖሩ። ነገር ግን ዴቭ ያው ቆይቷል፣ ፍቅሩን ተገለጸላት። ዴቭ እንግዲህ ሲጨቃጨቁ ማርኮት ይሰማል ማለት ነው። እኔ በቃ ወድሻለሁ አሁንም እሺ በይኝ እያለ ሲጨቃጨቁ ዴቭ በሩ ስር ሆኖ ማርኮት በሩ ስር ሆኖ ያዳምጥ ነበረ። ነገር ግን እሺ አላለችውም። ያው ዝም ብሎ ተነስቶ ውጣልኝ ከዚህ ትልና ታስወጣዋለች። ሶፋው ላይ እንደተቀመጠ ምን እየሰራ ነበር ሲለው ማርኮት ዴቭ ደግሞ መለሰለት እኔ እስካሁን ሳልነግርህ እኔ በጣም ነው የምወዳት አደይን በጣም ነው ማፈቅራት ብሎ ሲነግረው በድግ ያለና ተቀመጠበት። ማርኮት እንዴት እንዴት በቃ የሆነ ቀበጣጠረ ማለት ማርኮት እየጮክብኝ እኮ ነው ሲለው ከዛ ደነገጠና ተመልሶ ቁጭ አለ። ዛሬ ነገር እንገራት እያልኩኝ ተቀደምኩኝ ወይኔ እያለ በልቡ ቁጭ ብሎ ሲያስብ ወልትከርክ በሀሳብ ተጨለጥክ እኮ ሲለው ባርኮት ታዲያ ምን አለችህ አለው። አይ እኔ እሷ ምንም እሺ አላለችኝም፣ ግን ያው ሁልጊዜ ነው የምገልጽላላ ባርኮትዬ የኔ ውድ የኔ ፍቅር እንዴት እንደምወደው በጸባው ማለት ነው። ተቀደመ ነገረው አስቀድሞ ማለት ነው። ኤላ በቃ የተረጋጋ ሰው ነው። ይሄ የሚቀብጡ ወይም ደግሞ ይሄ ወሬ የሚያመላልሱ ምናምን ነገር በጣም አይወድም። በቃ እርግት ያለ ነው የሚለው። ምንድን ነው እናት የምትለኝ ተገጠር አንጥተህ አግብተህ አልመጣህ እዚህ አላስቀምጥህም ብላኝ ነው ያባረረች ብሎ ያው ወደ ኢትዮጵያ ተመልሶ መጥቷል ማለት ነው። ቤተሰቦቹ በውጭ ሀገር ነው የሚኖሩት። እንግዲህ በውጭ ሀገር ነው ቤተሰቦቹ የሚኖሩት ብሏል። እዚህ ኢትዮጵያ ውስጥ ቤት ስላላቸው እሱ መጥቷል ማለት ነው ኤላ። ስለዚህ እሱ በጣም የተረጋጋና በቃ ምርጥ ነው ለእኔ ምርጫዬ ነው ማለት ነው። በጣም ምርጥ የሆነ ልጅ ነው ማለት እና ኤላን እንግዲህ ያው ብዙዎቻችሁ ታውቁታላችሁ። ሳሚ ይባላል። በዩዳን ድራማ ይሰራል። ሌሎችም አሉት ሌላ ቦታ ላይ የሚሰራል። እንግዲህ ሳሚ በተለይ በጣም የምታውቁት ያው በዩዋዳን ነው። የዋዳን ፍቅረኛ ስለነበረ ማለት ነው። እና እዚህ ደግሞ መጥቷል። ስሙ ኤላ ተብሎ መጥቷል ማለት ነው። ኤላዬ እናከብርሃለን። ባርኮትዬም እንደዛው፣ ዴቭም እንደዛው። ዴቭ እንግዲህ በጣም የፍቅር ሰው ነው። በቃ ይቸኩላል። ችኩል ነው ግን በነገራችን ግን በጣም የፍቅር ሰው ነው። የፍቅር ሰው ስላቸው ያው አንድ ነገር ተያዘ ከሌላ ጋር መግጠም በጣም ነው የምታስቸግረው ፍቅር በጣም ከሚባለው በላይ ራሱ አሁን ምንም ሰው የለም፣ ሁሉም ሄደዋል። እህትክም ኤላ ቤት ከሄዳለች። አደይም ሄዳለች እዛ ምግብ ልትሰራ። ይቺ የአደይ እህት ብቻ ናት ያለችው። እሷ እዛው ትተኛ ትጋደም። ባርኮትም የለም ሄዷል። ስለዚህ እኔ እናንተ ብቻ ነን። ሻምፓኒ ገዝተን ለምን ሸዋፍትን አንለም? ለምን የፈለግከውን አልሰጥህም? በቃ እንተኛ ቢላትን ራሱ ትተኛለች ማለት እኮ ነው። እና ለምንድን ነው የፈለገህን ነገር እማላረግልህ? እላው ላይ ወጥቶ ጭንቅላቱ ላይ ነው ወጣችበት ማለት ነው። እሱ ሂጂልኝ ወደዛ እኔና አንቺ መቼም አብረን ልንሆን አንችልም ነው ያለት ማለት ነው። በነገራችን እንደዚች ያለች ሴት ማን ያገባታል? አንዱን ታንዱ የምታቃጠር። አሁን አደይን የሆነ መዘዝ ውስጥ አስገባቻት ማለት ነው። አሁን እንግዲህ የምትጠረጠረው ሊዲያ ናት። ለምን ሊዲያ ከቤት ስለወጣች የሆነ ተንኮል አስባ ነው። ለአደይ የሆነ ተንኮል አስባላት ነው እንግዲህ
ከቤት የወጣችሁ ብላ የሆነ ነገር አሁን ወረቀት ደግሞ እየጻፈ ነው ፍቅር የሆነ ተንኮል አስባለች። በቃ ያንን ተንኮል እንጃ በጣም የምትገርም ናት። በዚህ ልክ እንደዚህ ክፉ ሰው አለ እንዴ? ኧረ የለም። በነገራችን ድራማ ነው ግን በቃ በዚህ ልክ ክፉ ያ ሰው ያለ አይመስለኝም። በተለኛ ሴቶች ያው ነገር አናበርድም፣ ነገር እንወዳለን በጣም ብዙ ሴቶችም ደግሞ የተረጋጉ ሴቶችም አሉ። ግን አንዳንዶቻችን ደግሞ በጣም ክፉ ነን የምንባልም አለን። እና ፍቅር ደግሞ ከልክ ያለፈ ነው። በቃ ከሚባለው በላይ ተንኮሏ